ሶላ ስክሪፕቸራ ዋና የምንቃወምበት ምክንያት አሁን አይ ቲንክ እየገባቸው ነው ይመስለኛል ማለት ነው። ሶላ ስክሪፕቸራ ማለት መጽሐፍ ቅዱስ ትልቅ አውቶሪቲ ያለው ምናምን ብለው ለመናገር ለመቀባባት የሚሞክሩት ውሸት። ዳር ያዝ እንዳለው ቀለም ዳር ያዝ ነው የሚባባሉት እርስ በርስ ማለት። መጽሐፍ ቅዱስ ብቻ ማለት የራሴ መረዳት ብቻ ወይም ደግሞ እኔ መጽሐፍ ቅዱስን እንደተረዳሁት ብቻ ማለት የቅዱሳን ምልጃን ምናምን ነገር ነው ታውቃለህ። ምን ዳር ያዝ ያለው ኮተት ያለው ኮተት ነው እንጂ ያለው። ከዛ እንትና የማን ነበረ የቲቪ ጆሹዋ ግን የሱ ትልቁ ዶግማ ነው አይደል? ጥምቀት ቁርባን ለሱ አባቱ ጆሹዋንማ አትነካበትም። ጆሹዋን ከካድክ እኮ በፍርድ ወንበር ፊት ትገለጣለህ ብሏል ጀግናው። ከአንዳንድ ሄሉዬ ስታዘጋጅልህ ስማ ሲቀልዱበት ነጩ ዙፋን ላይ ነው ወይስ ንጥቀቱ ላይ ነው የምንገለጠው እያሉ ነበር። አይ እነሱ ሌላ እኔ የምልህ ይዋዲ አምስቱ ሶላዎች ያልከው የሉተራን ነው ወይስ ደግሞ የጴንጤቆስጣል ነው? እኮሱን እኮ ነው አሁን ይለዩልናል። የትኛው ሶላውን ሶለል አድርገውት ይወጣሉ ዛሬ። ሶላ ነው ሶለል ነው ሶላ ነው ሶሌ ነው ሶሎ ነው ተብሏል። ላይ ወደ ሰው ሶላ ሶሎ ነው ሶለል ነው እንዳይሉ እኔ ሻደይ ነው የማውቀው ሶለል አላውቅም እንዳይሉ ሶለኒ እንዳይሉ እናት ቃዶች ተሆነ ባካም አረ ባይ ለምን አቅም ካለ በመጽሐፍ ቅዱስ ብቻ አትናገርም? እኛ ሶላ ስክሪፕቸር አይደል ብለን የምንለው? ቆይ አትክፈችው። አንዴ ይሄንን ቪዲዮ ስታዩ ጴንጤው ማን ነው የሚለውን እያሰባችሁ ሶላ ስክሪፕቸር ሆነዋል። በመጽሐፍ ቅዱስ ብቻ አይሆንም ማለት ለምን አቅም ካለ በመጽሐፍ ቅዱስ ብቻ አትናገርም? እኛ ሶላ ስክሪፕቸር አይደል ብለን የምንለው? ጴንጤዎች ሶላ ስክሪፕቸር ሆነዋል ምለው በምክንያቱ ቀማማና ገልበጣጣቱ ልቻ ዳሪያስ አንተ ግን ለመሰለህ ሀሳብን የሚያቀነቅኑ ነከነን ትወዳቸዋለህ። ኢየሱስ አይመቻቸው ሊሆን ኢየሱስማ በጣም እየደጋገመ አፈረሰ። ሐዋርያቶቹ እነሱ ጠላቶች ናቸው። ትንሽ ወዳጆች ምናምን የሚባል የቸርች አባት ምናምን የሚባል እነሱ አሪፍ ናቸው። እንዳንተ ያቀነቅናል፣ እንዳንተ ያስባል፣ እንዳንተ የሚወጣ በክርስቶስ ትምህርት የማይኖር አምላክ የሌለው እሱ ይመቻል። አሁን ሰው ተገኘ ትላለህ። ይሄ ነው አሪፍ ሰው። ይሄ ሰው ተመቸኝ ታውቃለህ። እንዲህ እንደሚያስበው ቀራ መጽሐፍ ቅዱስ ሚለውን ስትሉ የምር መጽሐፍ ቅዱስ ሚለውን ሳይሆን መጽሐፍ ቅዱስ እናንተ እንዳመናችሁት እንዲህ የፈለገውን እያላችሁ ነው ያላችሁበት። ስሙ ይበድጋል። እኔማ ቃሉ እንደሚለው ነው ማምነው ስትሉ የምር ቃሉ እንደሚለው ሳይሆን እያመናችሁ ያላችሁ እናንተ ላመናችሁት ነገር ቃሉ እንዲላችሁ የምትፈልጉትን ነገር ነው የምታምኑት። እንደዛ እንዳይሆን ምን ይሁን ሲባል ከኛ በእውቀት የሚበልጥ አዳምጡ። በእግዚአብሔር ለእናንተ ነው የምነግራችሁ፣ ለእናንተ ስል ነው የምነግራችሁ። እኔ የምጠቀመው ነገር አለ የምነግራችሁ። ከኛ በህይወትም በእድሜም በትምህርትም በዝግጁነትም በልምድም እድሜ ልክ ያገለገሉ ሊቃውንት የሆኑ በቤተክርስቲያናቸው መጋቢ የሆኑ ታሪክን አጥንተው አፈታትን አጥንተው ጽፎ ያስቀመጡ ስሞች አሉ። ቢያንስ እነሱ ቼክ ማድረግ አለብን። ሳይገባን ሳይሆን መጽሐፍ ቅዱስ ላይ ከተጻፉ በቃ ያንኑ ነው የምንቀበለው። እና የሆነ መጽሐፍ ቅዱስ ቃል ያንኑ እንድትቀበል ላንብብልሽ ግቢ። ችግር የለውም። ጫጫታው የሆነ ቃል ብቻ ነው ማለብልሽ ግቢና ቀጥታ ትችልኛለሽ። አንድ ትያለሽ ፕሩቭ ላድርገው የኛው መጽሐፍ ቅዱስ የሚለውን ነው የምቀበለው የሚሉ ሰዎች እንደማይቀበሉ ማለት አላምንህም ስልክ አላምንህም እኔ እዚህኛ ቤት ግን ለምንድን ነው ግን ምንም የታሰበ ነገር የለም። ሶሪ ጉንፋን ይዞኛል። እኛ ቤት ብቻ ነው ደረቅ በደረቅ በመጽሐፍ ቅዱስ ብቻ ብሏል ሰው። የምር አማን እንደዚህ አይነት ለውጥ መቼ ነው ያመጣው? በጣም ጸዴ እይታ ነው። አሁን
ሶላ ስክሪፕቸራ ዋና የምንቃወምበት ምክንያት አሁን አይ ቲንክ እየገባቸው ነው ይመስለኛል ማለት ነው። ሶላ ስክሪፕቸራ ማለት መጽሐፍ ቅዱስ ትልቅ ኦቶሪቲ ያለው ምናምን ብለው ለመናገር ለመቀባባት የሚሞክሩት ውሸት። ዳርያዝ እንዳለው ቀለም ዳርያዝ ነው የሚባባሉት እርስ በርስ ማለት ነው። መጽሐፍ ቅዱስ ብቻ ማለት የራሴ መረዳት ብቻ ወይም ደግሞ እኔ መጽሐፍ ቅዱስን እንደተረዳሁት ብቻ ማለት። አሁን ቀጥሎ የሆነ ሙስሊምም መሀል ላይ ገብቶ ተናግሮ ነበር። ዳግም የሚባል ሙስሊም አንተ ከሐዋርያቱንና ክርስቶስን አትቀበልም፣ ከሐዋርያት በኋላ የመጡ ሁሉም አባቶች ግን ትቀበላለህ። ምክንያቱ እነሱ ምንድናቸው አለ? እንዳንተ አይነት ስለሆኑ እንደፈለጉ ስለሚፈቱ አለ። አር ዩ ሲሪየስ? አሁን ለ1500 ዘመን የነበረችው ቤተክርስቲያን እዛ ውስጥ የነበሩ ሁሉም አባቶች ተሳስተው አንተ አሁን የመጣህ አብዱል መተ እነሱ ሁሉ ተሳስተዋል እኔ ነኝ ልክ ትላለህ? መጽሐፍ ቅዱስ የሰጡ እኮ እነሱ ናቸው። 4 ወንጌል ብቻ ነው ያለው ብሎ የሰጠ እኮ ዮሐንስ ወይም ከሐዋርያት መካከል እኮ አይደለም። ወንጌል 4 ብቻ ናቸው ያለው ባይዘው ከሐዋርያት መካከል ማንም የለም። ክርስቶስም አልተናገረም። ወንጌል 4 ብቻ ናቸው ያለው አፖስቶሊክ ፋዘር ነው። ኦኬ ሌሎቹ መጻሕፍት የቀነኑ ወይም ደግሞ እነዚህ ከሌሎቹ መጻሕፍቶች ተለይተው የቤተ ክርስቲያን መጻሕፍት ናቸው፣ በሐዋርያት የተጻፉ ናቸው ብለው የሰጡ እኮ እነሱ ናቸው። እነሱ በሰጡ መጽሐፍ ላይ የእነሱ መረዳት ስህተት ነው፣ እኔ ነኝ ልክ። ይሄ እኮ ባይዘው ቱ ዘ ኤክስትሪም ማበድ እኮ ነው። እናንተ የጻፋችሁት መጽሐፍ አይ እንደዚህ ለማለት ፈልገህ አይደለም እኔ እንደተረዳሁት ነው ብሎ እንደመፍታት ማለት ነው። የሆነ በኢሬኔስ ሰዓት ተፈጥሮ የነበረ እንትን ነበር ባይዘው የሄሬሲዎች ወይም የመናፍቃን ትልቁ መለያቸው መጽሐፍ ቅዱስ የተረዳ ነው እኛ ብቻ ነን ይላል። ትልቁ ድፍረታቸው ደግሞ መጽሐፍ ቅዱስ የተረዳ ነው እኛ ብቻ ነን ብቻ ሳይሆን ከሐዋርያትም ጭምር የሚበልጥ የተረዳ ነው እኛ ነን ይሉ ነበር ባይዘው ግኖስቲኮች። ይሄ ሄሬኔስ በአጌንስት ዘ ሄሬሲስ መጽሐፉ ቡክ 1 አይ ሚን ቡክ 3 ቻፕተር 4 ቁጥር 1 ጀምሮ ይናገራል። መናፍቃን እኛ በሐዋርያት መካከል ነበርን፣ እንደውም ከሐዋርያት በበለጠ መልኩ መንፈስ ቅዱስ የገለጠልን የተረዳ ነው እኛ ነን ይላሉ። የመናፍቅ መለያውና ብቸኛ መለያው ምንድነው? መጽሐፍ ቅዱስን እኔ ነኝ የተረዳሁት። የሐዋርያው ቃል አምጥተህለት የሐዋርያውን ቃል ሳይቀበል አይ እንደዛ አይደለም ብለው ሊትራሊ ዲና ያደርጋሉ። ብዙ ጊዜ አይታችኋል አይደል? ልክ ሐዋርያ ቅዱስ ጳውሎስ ሐናንያ ሲናገር ከኃጢአትህ ለመታጠብ ምን አድርግ ተባለ ብላችሁ በጠይቋቸው ስሙን እየጠራ ተጠመቅ አይደለም የሚለው፣ እነሱ የሚሉት አይ ስሙ እንጂ ጥምቀት አይደለም ይላል። ዲናይ ሊትራሊ መካድ ማለት ተጠመቅ የሚለው አውጥተው ይሄ አያስፈልግም ብለው ሐዋርያነ አበውን የሐዋርያት ደቀ መዛሙርት እነ ቅዱስ ሉቃስ የጻፉትን ጽሑፍ ራሱ ለማረም የሚሞክሩ ደፋሮች ናቸው። የመናፍቅ መለያው ምንድነው? መጽሐፍ ቅዱስ እኔ ነኝ የማውቀው ማለቱ በቃ ትልቁ መለያው ነው። እና ይሄን ሁሉ አባቶች ስህተት ውስጥ ከሆኑ ማይ ብራዘር መጽሐፍ ቅዱስ ራሱ እውነት ለመሆኑ ምንም ጋራንቲ የለም። ምክንያቱ እንደ ግኖስቲኮች 4 ወንጌል ብቻ አይደለም የሉቃስ ወንጌል ብቻ ነው ትክክለኛ፣ ከዛም ደግሞ የተወሰኑ ምዕራፎች ብቻ ብለው የሚቀበሉ ነበሩ። እነሱ ልክ ላለመሆናቸው ምንም ጋራንቲ የለም ማለት ነው። ጋራንቲ የለም። እሱ በስፋት እናየዋለን። ምናልባት ፕሮቴስታንቶች አሁን መግባት ትችላላችሁ። ፕሮቴስታንቶች 1 ቁጥር ጻፉና እስቲ ስለ 5ቱ ሶላዎች መጽሐፍ ቅዱሳዊ ናቸው ወይስ አይደሉም? አሁን መታል እያወራ ነበር። አይ ነበር ብቻ ታውቀው። ግን ያው መጽሐፍ ቅዱስ ብቻ በውስጡ የተሸፈነ ነገር አለው። የኔ መረዳት ብቻ ማለት ነው። ሁሉም በእያንዳንዱ መረዳት የራሱን እውነቱ ይዞ ይሄዳል ነው እንጂ አንዱ የአንዱን ትክክል ነው የማለት እንኳን ብቃት የለውም። በሱን አይተናል። ግን እነዚህ ሁለቱ ያየናቸው አሁን አማንና ቀለሜ ሁለቱንም እንዳያቸው መጽሐፍ ቅዱስ ብቻ የሚል አማኝ ናቸው። እምነታችን አንድ ያው ካውንስሉም የተሰባሰበበት ምክንያት በሱ ነው። 5ቱ ሶላዎች አንድ የሚያደርገን ዋና ነገሮች ብለው የሚያስቡት 5ቱ ሶላዎች ዋናው መጽሐፍ ቅዱስ ብቻ ብለው ግን ሁለቱም አይስማሙም በእምነት ደረጃ። ይሄን ያህል ሁለቱ ከተበጣጠሱ ሌላው ደግሞ ምን ያህል እንደሚበጣጠስ አስበከዋል አንተስ?
አልሰማኸኝም? ኦ ሶሪ እያወራው ነበር እኮ ለካ ሚዩት ነኝ። አንተ ሻለው አሁን አለ። ኦኬ ያ መጽሐፍ ቅዱስ ብቻ እንዳልከው እርስ በርሳቸው አሁን የማይግባቡት የማይስማሙት እርስ በርሳቸው ይህን ያክል መለያየት የደረሱበት ዋነኛ ምክንያት ምንድን ነው? ይሄ የራስ መረዳት ብቻ የሚለው ማለት ነው። በቃ አንዱ ተነስቶ የራሱ መረዳት ይይዛል። በምን ልታረመው ትችላለህ? በቃ አልቲሜት ወይም ደግሞ የመጨረሻ መለኪያው የራሱ መረዳት ብቻ ነው። ስለዚህ እኔ እንዲህ ነው የተረዳሁት ካለ ያም ተነስቶ እኔም እንደዚህ ነው የተረዳሁት ነው የሚል በራስ መረዳት ከሆነ ማለት ነው። ኦኬ አንዱ ፕሮ ተነስቶ አሁን ቀለሜ ዮሐንስ 3:5 እኔ የተረዳሁት ለጥምቀት አይደለም ብሎ ከተረዳ አንዱ ደግሞ ለጥምቀት ነው ብዬ ተረዳው። ስለዚህ ማን ይዳኛችሁ ቢባሉ በቃ አንተም በሃይማኖት እኔም በሃይማኖት ማለት አንተም በመረዳት እኔም በመረዳቴ ነው ሊሆን የሚችለው። ሊያስማማቸው ሊያግባባቸው ወደ እውነት ሊመራቸው የሚችል ምንም መለኪያ ወይም ደግሞ ምንም መስመር የላቸውም ማለት ነው። ትልቁ ችግራቸው እሱ ነው። አዎ በትክክል እንግዲህ ያው የጴንጤውን መጨረሻ አይተነዋል። በዚህን ሰሞን ብጥብጥ ምን ያህል እንደደረሱ አይተናልና በቅዱስ ቁርባን እንኳን አንድ ነን የሚሉ ሰዎች ምን ያህል መበጣበጥ ውስጥ እንደገቡ እንግዲህ ሁላችንም የምናውቀው ነው። እሺ ሄሉዬ ሂጂ ክፈቺ። እኔ በእኛ ቤት ውስጥ ካሉት ጥያቄ አለ ብያልኩት ጥያቄ ግድ ይመልስልኝ እያልኩ በኢትዮጵያ ወንጌላውያን መካኒስና በሉተራን ላይ የህፃናት ጥምቀት ላይ ጥያቄ አለ ብያለሁ። እሱንም በዓላማ ለመናገር ፈልጌ ሳይሆን ከኦርቶዶክሳውያን ጋር ስናገር እነሱ ይኸው እናንተ ሉተራውያን አሉ አይደል ብለው ስለሚሉ ማለት ነው። እንደዛም ብለው ስላሉ አይደለም። እኔ አስቀድሜ ጥያቄ ነበር የህፃናትን ጥምቀት የግድ ይመልስልኝ አላሉ። እንዲመልስ ማንግባባባቸው ወይም ደግሞ ማንስማማባቸው ብዙ ትምህርቶች አሉ። የግድ መስማማት የለብንም ብራዘር። ወይስ እኔ እስኪገባኝ ወይ እነሱ ደግሞ ባሉበት ይቀጥላሉ። በጌታ ወንድሞች ናቸው። አዎ ረግጬ አስረግጬ ነው። በጌታ ወንድሞቼና እህቶቼ ናቸው። መሰረታዊ እምነት አንድን መሰረታዊ እምነት አንድን ከኦርቶዶክሳውያን ጋራ ውይይት የምናደርገው በክርስቶስ ኢየሱስ አምነው እንዲድኑ ስለምንፈልግ ነው። ሉተራውያን በክርስቶስ ኢየሱስ አዳኝነት አምነው ድነዋል። ከእነሱ ጋር ምንም ጊዜ የምናጠፋበት ምክንያት የለንም። ትክክል ያልሆነውን ነገር ወይም ግራ የሚያጋባውን ነገር የሚያምታታውን ነገር እንደ ወንድማማች ውስጥ ተነጋግረን ካረሙ ያረሙታል፣ ካስተካከሉ ያስተካክሉታል። በዛ አግባብ ነው የምንነጋገር። ዩሲ ምናልባት 2 ደቂቃ የምትጨምረው ነገር አለ በዚህ ላይ? አዎ ኤርሚያል፣ እኔ በጣም ይሄን ቪዲዮ ሳይ ሳቄም ይመጣል፣ ሳቄም ያፍነኛል፣ ደግሞም ትንሽ እገረማለሁም። ግራ ነው የሚያጋባኝ። ብቻ ምን እያለ እንዳለ ናቲ እንደተናገረ የወንድም ምን እያለ እንዳለ በቅጡ የሚያውቁ አይመስለኝም። አንዳንድ ጊዜ ይሄ ጥሩ ማሳያ ነው። የምናወራው እንደማናስተውል የሚያሳይ ነው። አንዳንድ ጊዜ ብዙ እናወራለን፣ ግን የምናወራው ነገር ምን አይነት ትርጉም እንዳለው እና ይህንን ሀሳብ የሚገልጽ ምንድን ነው ምን አይነት ቪዲዮ ነው ቢባል የበቃሉ ንግግር በቀዳሚነት መጠቀስ የሚችል ይመስለኛል። የሚያወሩትን አለማወቅ ማለት ምንድን ነው እያለ አስተምሮቶቻችን በቤታችን ትተን ይላል። እንዴት ነው ነገሩ? በቤታችን የምናስቀምጠው ምንድን ነው? አስተምሮ በቤታችን ካስቀምጥ ነው አፍተር ኦል እንዴት ነው አንድነት ልንፈጥር የምንችለው፣ ህብረት ልንፈጥር የምንችለው ነው ጥያቄው። እኮ ግርም ይለኛል ምን እንደሚያወሩ ራሱ። በቃ ካሜራ ፊት ለፊታቸው ስለተቀመጠ ብቻ ማውራት ይቻላል። ካሜራ ስለቀረበልን፣ ማይክ ስለቀረበ፣ አፋችን ጋር ስለቀረበ ዝም ብለን እንናገራለን። እንደው የምንናገረው ቢያንስ በአድማጮቻችን ዘንድ እንደሚመዘንና እንደሚገመገም ማሰብ፣ ተጠያቂ ልንሆን እንደምንችል ማሰብ ጥሩ ነው። እንደው ሲጀምር በጣም የሚገርም ነው በእውነት። የተለያየ አስተምሮ ሊኖረን ይችላል። ምክንያቱም አሰራር ልዩ ልዩ መንፈስ ግን አንድ ነው አለ። ይህ በጣም እኮ የሚገርም ነገር ነው። አካሽ አሰራር ልዩ ልዩ ነው የሚለውን እኮ ጳውሎስ የተቀበለው መሰረታችን አንድ ሲሆን ነው። የግድ አሰራር ልዩ ልዩ ነው የሚለውን ሀሳብ ለመቀበል መጀመሪያ መሰረት ያስፈልገናል። መሰረታችን አንድ ሳይሆን አሰራር ልዩ ልዩ ነው ብሎ መናገር ይቻላል።
ይሄ ሰው ግን እያለ ያለው ምንድነው? መሰረታችን የተለያየ ቢሆንም ያው መሰረታችን እየገለጽኩት አስተምሮ ነው። እሱ በተናገረው መሰረት አስተምሯችን የተለያየ ቢሆንም አሰራር ልዩ ልዩ ነው ስለምል ችግር የለም እኔ እናንተ አንድ ነን ነው እያለ እኔ በእኛ ቤት ውስጥ ባይዘዌ እዚህ ጋር በጣም ጥንት ዩቲዩብ ላይ የሆነ ነገር ነው አይደል? ይሄ ሄልዬ እና ናቲና የናቲ ወንድም ናቲ ሉተራንና ጴንጤቆስጣሉ የናቲ ወንድም ማለት ነው። እና ይሄን ያህል ናቸው። በፊትም ቀለም የታወቀው ነበረ። ይሄ ካውንስል የሚባለው ፖለቲካዊ እንጂ እምነት ድርጅቶቹን አንድ ላይ ለማድረግ የመጣ ህብረት እንዳልሆነ እሱ የሚያውቀው ነበር። ከመጀመሪያውም ጀምሮ የካውንስሉ ተቃዋሚ ነበር ቀለሜ ማለት ነው። ከርዕሱ ማየት ትችላላችሁ። አንድ ቪዲዮ ክፈችውና ሄሊ ርዕሱ ላይ ምን እንደሚል ያሳያቸው። ዩቲዩብ ላይ የተጻፈው ርዕስ ማለት ነው። እና የቃቃ ጨዋታ አይነት እንደሆነ ቀለሜም ቀድሞ ያውቀዋል ይህንን ጨዋታና ለዛ ነው እስካሁን ድረስ ለካውንስሉ ተቃዋሚ ሆነው። ትዝ ካለህ ያኔ የካውንስሉን እንትን ያነበቡ ጊዜ ናቲ ሱፍ ገጭ አድርጋ አንድ ነን ያለች ጊዜ ቀለሜ አልመጣም። በዛም እናውቀዋለን ካውንስሉን ተቃዋሚ መሆኑንና ያው የዛሬ ስንት ዓመት የጀመረ እስካሁን አለ ማለት ነው። እኔ እኮ በጣም የሚገርመኝ ቀለሜ ዛኔ ታስታውሳላችሁ? እዛም እያለ የሆነ የህፃናት ጥምቀት ሰማይም ቢሆን አይቀበለው ምናምን የሚል ቪዲዮ ሰማይም ቢሆን ይሄ አይቀበለው ምናምን ብሎ ተናግሮ ነበር። አሁን አንድ እንሆን ማለት አንድ አይደለንም ብለው እየተናገረ ያለው አሁን ይሄ የናቲ ወንድም በመሰረታዊ አንድ ነን ብሎ እየተናገረ የነበረው እዛ መሀል ላይ ያለው ናቲ ነው። ከዛ ቀለሜ ደግሞ አሁን ከመካነ ኢየሱሶች ጋር ምንድነን እያለ ነው። የሆነ ወንድሞቼ ናቸው በጌታ የዳኑ ናቸው ምናምን እነ ታሪኩ ምናምን ማለት ፓስተር ታሪኩ ሶሪ እነሱም በመሰረታዊ ማለት ከነሱ ጋር በክርስቶስ አንድ ነን ብለው እየተናገሩ ልጁ ደግሞ ምን ብሎ ነው እየተናገረ ያለው? ኧረ በመሰረታዊ ነገር አንድ ሳትሆን መሰረታዊ ነገር እያልን ያለ ነው ትምህርት ነው አለ። አሁን በመካነ ኢየሱሶች መሰረት ትምህርት ወይም ደግሞ ትምህርት የሚባሉት አንድ ትክክለኛ ወንጌል መስበክ መቻል አለብህ። ሁለተኛ ምስጢራትን በስትክክል የሚፈጸምባት ቤተክርስቲያን ውስጥ መሆን አለብህ ነው የሚል። ሁለቱም ቢያንስ መሰረታዊ ነገሮች ናቸው። ወንጌል በስትክክል የሚሰበክባትና ምስጢራት በስትክክል የሚፈጸምባት ቤተክርስቲያን ከሆነች አንድነት ማድረግ ይቻላል ነው የሚሉት። መሰረታቸው ይሄንን ነው። እነ ቀለሜ ደግሞ በትምህርት ለዛውም በነገረ ድህነት ነው የሚለያዩ። ኦኬ ጥምቀት ለድህነት ነው ወይስ አይደለም? ህፃናት ተጠምቀው ነው የሚድኑስ ወይስ አይጠመቁ? በዚህ በትልቁ ጭራሽ ደግሞ በጌታ የዘላለም በጌታ ስጋና ደም የዘላለም ህይወት ሰጪነት ጭምር እየተለያዩ አንድ ነን ይላሉ። አንድ ነን በመሰረታዊ ነገር ማለት ሶ ድሮ ማለት ነው አይደል? አሁን በአምስቱ ሶላዎች ራሱ እኮ አንድ አይደሉም። በጣም የሚገርመው በአምስቱ ሶላ ራሱ አንድ ቢሆን እኮ በጣም ጥሩ ነበር። ግን አንድ ነን የሚሉት በአምስቱ ሶላዎች ነው። ከዛ ውጭ አለ በአምስት ሶላ ራሱ አንድ አይደሉም። እሱማ ምኑ ነው አንድ? አሁን ለምሳሌ በእምነት ብቻ ከሆነ ከመካነ ኢየሱስ ጋር ግን አንድ ነን ይላሉ እኮ ይዋዴ። ለምንድን ነው ግን አንተ አንድ አይደሉም የምትለው? እንትና ናቲ የጠፋው በዛ መሰለኝ አንድ ነን ብሎ የናቲ ምትክ አሁን አቤላ ነው። አቤላም ገና በአምስቱ ሶላዎችም ራሱ አንድ አይደለንም ብሎ ተናግሯል። ትዝ አይልም? በቅዱስ ቁርባንም አንድ አይደለንም፣ በጥምቀትም አንድ አይደለንም። ስለዚህ በሶላዎቹ ሁላ አንድ አይደለንም። እምነት ብቻ ስንል እኛ ጥምቀትን ጨምረን ነው። መጽሐፍ ቅዱስ ብቻ ስንል ራሱ እኛ የአባቶችን ትምህርት ጨምረን ነው። ይሄንን ሁላ ብሎ ተናግሯል። ግን ያሉበትም ሰዎቹ ብቻ ስቅኞች ናቸው ጴንጤዎቹ። ሁሉም አክቹዋሊ ባይዞ በአምስቱ ሶላዎች በሙሉ ከመካነ ኢየሱሶች ጋር ይለያያሉ። ለምሳሌ እምነት ብቻ በሚለው እነሱ እምነት ብቻ ሲሉ ቅዱስ ጥምቀትንና ቁርባንን ለይተው አይደለም ሚስጢራት ናቸው ብለው ነው የሚቀበሉት። አንድ
ክብር ለእግዚአብሔር ብቻ ሲባል እነዚህ ስግደትም ምስጋናም ክብርም የሚገባው ለእግዚአብሔር ብቻ ነው አይነት ነገር ነው። የጴንጤቆስጣሎቹ እንትን ያው የሚያደርጉት ለፓስተሮቻቸው መስገድ ምናምን እንዳለ ሆኖ ዝም ብለው በወሬ ደረጃ ግን ካወሩ መቻ አነሳቸው። በወሬ ደረጃ ግን ሲያወሩ ምንድነው እንደዚህ ብለው ነው የሚናገሩት። ሉትራን ደግሞ ባለፈውም የእምነት መግለጫቸውም እንዳየ ነው ለቅዱሳን ኦኬ ተጋድሏቸውን ለጨረሱ ክብር ይገባል፣ ምስጋና ይገባል ብለው ነው የሚያምኑት ማለት ነው። ክብር ምስጋና ይገባቸዋል ብለው ያምናሉ። በኦንሊ ስክሪፕቸር አለውን ወይም ደግሞ ሶላ ስክሪፕቸራ ደግሞ እነዛ በቃ መጽሐፍ ቅዱስ ብቻ ለመረዳትም መሰረታዊ ድህነት የመዳን ትምህርት ለማግኘትም መጽሐፍ ቅዱስ ብቻውን በቂ ነው ብለው ነው የሚያምኑት። ብቻውን በቂ ነው። መካነ ኢየሱሶች ደግሞ መጽሐፍ ቅዱስን ለመረዳት ትራዲሽንም አስፈላጊ ነው ይላል። ኦኬ ዲና ያደረጉም ትራዲሽን ማለት እና እያንዳንዱ ሶላዎች ላይ ራሱ ብትመለከት አንድነት የላቸውም ጭራሽ። የእምነት መግለጫቸው ነው ፐርፌክትሊ የገለጸው። ኮንኮርድም ግድ ነው አይደል እንዴ? ያ ኮንኮርዱማ እኮ እሱን እኮ ነው የምልህ። ያማ በግልጽ እኮ ነው የሚያሳየው። አንዴ እንትኑ የእምነት መግለጫቸውን አንዴ እንየው መሰለኝ። እስከዚያ ፕሮዎች ካሉ መግባት ይችላሉ። በነገር እና ድምፅ ታፍኗል። አሁንስ ይሰማል? አሁን መጣል። እሺ እና ፕሮቴስታንቶች እዚህ ያላችሁ ፕሮቴስታንቶች በአምስቱ ሶላዎች አንድ ናችሁ ሆይ? አይ መኩ አንተን ሳይ እኮ ነው የሚታፈንብኝ ታውቃለህ ወንድሜ። እና ተወዳጆች ጴንጤዎች ካላችሁ እዚህ እውነት በአምስቱ ሶላዎች አንድ ናችሁ ወይ? እስኪ ትምህርታችሁን ግለጹትና እንየው። አሁን ለምሳሌ የጥምቀት ትምህርታችሁን ኢቭን የእምነት ትምህርታችሁን እውነት ከካልቪኒስት ጋር አንድ ናችሁ ወይ? ሉተራን ከካልቪኒስት ጋር፣ ካልቪኒስት ከጴንጤቆስጣል ጋር እንዴት ናችሁ? አንድ ናችሁ ወይ? ሰው አምኖ ነው የሚድነው ወይስ ድኖ ነው የሚያምነው? ይሄንን ሁላ ብናየው መልካም ይመስለኛል ብዬ አንተ እሱ ብቻ ሳይሆን አሁን ትልቁ ጥያቄያችን ምንድነው? እውነት ከአንድ መንፈስ ነው የጠጣችሁት? እውነት ከአንድ መንፈስ ከጠጣችሁ ወደ አንድ እውነት መቼ መራችሁ? ማለት ፕሮቴስታንቶች የምትሰሙን ከሆነ ወደ አንድ መንፈስ መርቷችኋል ወይ? ጥያቄ ነው ትልቁ። እውነት መንፈስ ቅዱስን ከተቀበላችሁ ወደ አንድ መንፈስ ወደ አንድ እውነት መቼ መራችሁ? እንዲህ የተከፋፈላችሁት ምን ስለሆነ ነው? ከአንድ መንፈስ ጠጥታችሁ ነው እንዲህ የተከፋፈላችሁት? አንድ መሆናችሁ ምስጢር መንፈስ ቅዱስ ከሆነ እውነተኛ መንፈስ ቅዱስ በእናንተ ውስጥ የለም ማለት ነው። በሌላ አባባል ለምን ከተባለ ወደ ብዙ እውነት ስለመራችሁ፣ ወደ ብዙ እውነት ስለመራችሁ፣ ብዙ አይነት ዲኖሚኔሽኖች መኖሩ፣ ብዙ አይነቶች ትምህርቶች መኖሩ፣ አንዱ አንዱን መናፍቅ አንዱ ተወግዟል። በነገራችን ላይ በሉተራን ቃል በቃል ኮንዴምነት ተወግዟል። ማን? መሰረተ ክርስቶስ ተወግዛለች በሉተራን ቃል በቃል ማለት ነው። አሳያቸዋለሁ። በሉተራን የተወገዘች ናት። ቸርችም አይደለችም። ቤተ ክርስቲያን ብሎ አይቀበሉትም። ማንን? መሰረተ ክርስቶስ። ማን? ሉተራኖች ኮንዴም አድርጓል በቃ። እና ከአንድ መንፈስ ጠጥተናል ማለት ትችላላችሁ። አሁን አንዱ ቸርች አይደለም እየተባለ መንፈስ ቅዱስ ከአንድ መንፈስ ጠጥታችኋል? አዎ አንድ ወንዝ ነው የጠጡት። ከአንድ ወንዝ ከአበበ ጉልላት ጋር ቀለሜ አንድ ወንዝ ነው የጠጡት። ከአባይ አይደለማ። አባይ ምንጩ አንድ ነው። ኧረ አባይ ራሷ አንድ ያደርጋል እኮ ኢትዮጵያ ያደርጋል። ከአባይ ቢጠጡማ አንድ ያደርጋቸው ነበረ። አንድ ኢትዮጵያ እንዳለ በተለያየ የተከፋፈለ እሱን ነው የጠጡት መሰለኝ። ውሃው ምን አለበት የሚያከፋፍል መሰለኝ። እና ሳስበው
እና ጥያቄያችን ነው ግቡና ቢያንስ እናውራ እስቲ መስክሩ እውነት ከአንድ መንፈስ መጠጣታችሁን እና ሶላም የምታምኑበትን ሶላንም እስቲ መስክሩ። እስቲ እንዲያው እውነት ይህን ሶላ አምናለሁ ብላችሁ የምታምኑ ከሆነ መስክሩልን። ግቡና ትክክል ነው እኔ የማምንበት ብላችሁ እምነታችሁን ዲፌንድ ማድረግ ነው። በነገራችን ላይ እምነት ማለት ትምህርት ነው። አስተምህሮታችሁን ዲፌንድ አድርጎ ነው። ቀለሜ ከዚህም በፊት በጣም በተደጋጋሚ ተጠየቀ። ያ ዮሐድ ተባለ። አንተ ዮሐድ ፎቶውን እለጥፍላለሁ አለ። አሁን ደግሞ መጣና ዳዊት ከራሱ ያው የሚጠጋጋው እንበለውና እሱም አቀረበለት። አይ የዱሮውን ታሪኩ ምንድነው? ሚዩት መኩ መኩ አለ መኩዬ ምልክት ስልክላ አላየህ እንጂ ዴቫንቶ ልልህ ፈልጌ ነው። ትረዳኛለህ መቼስ እንዳታኮርፍ። አንተ ነህ እንደሚሰ ኮይ ምን ተፈጥሮ ነው? ላቀዘቅዘው ልልክ ብዬ ሚዩት አደረኩት ሳላስበው። አሁን ደግሞ ያኮርፋል። መኩ እኮ አይረዳም። ኧረ ና ተሳስሰው ነው ና አይ መኩ ወጥቶ ነው ጭራሽ ከእንትን ከአንዴ ሼር ላክ እስከዛ ሰላም ልበላችሁ። እኔ እንዴት ናችሁ? ሰላም ናችሁ? ዮሐዴ፣ አንተሽ፣ ሁላችሁንም ከታች ያላችሁ ሰላም ብያለሁ። እንዴት ናችሁ? ማቲሻ አንተ እንትኑም ጭራሽ አጠፋው። ና አተ ሰውዬ ና እስኪ። አንዳንዴ ስህተት ሰው ተሳስተው ሚዩት ሲያደርግ በቃ ስሜታዊ አትሁን። ና እባክህ። ምን ተፈጥሮ ነው ፓፒቾ? እያወራ እንትን እሰጠዋለሁ ብሎ ሚዩት አደረገው። ይሄን እሰጣለሁ ብዬ ሚዩት አደረኩት ታውቃለህ። አይ እሺ፣ ኤኒዌይስ እንቀጥል። እሺ በቃ ስንት ሰው ነው የምትቀበለው? ናቲ እኔ እንደዚህ አይነት ነገር ውስጥ የለውበትም። ሰላም ሶላ ብሉይ ኪዳን ሶሎ ነው እንጂ አንተ ብሉይ ኪዳን ብቻ እኮ ነው የምትለው። እንትን ኦኬ፣ አምስቱ ሶሎዎች ብላችሁ ገብታችሁ ነው። እነሱ እኮ የክርስቶስ ሁለት ባህሪያት ሲባሉ ራሱ በደንብ የሚያውቁ እኮ ነው። የዋህና ርህሩህ። እኔ አልቻልኩም። ቤዛን ቸር ነው አለ። ቸር ነው፣ ሩህሩህ፣ የዋህ ነው። ሊጨምር ሲል ሁለት ብሎታል። ከዛ ጠያቂውን አይተዋል ይላል ታውቃለህ። እና ታዲያ እንትንስ አምስቱ ሶላዎች ምንድን ናቸው አለ። ምንድነው ሶላ? አምስቱ ብቻዎች ናቸው አዴ። ሐዋርያት ብቻ፣ ነቢያት ብቻ፣ አስተማሪዎች፣ አገልጋይ ብቻ። አራት አልሆነበትም። ምን ይጨምር እስቲ? አራት ሆነ አንድ ጨምር ይለዋል። ከየት ያምጣ? ልድገመው ብሎ
አንዱ ነገበውና እኛ ብቻ ይዘን እኛ ብቻ እኔ ብቻ እኛ ካለማ ታጨበጭባለህ እንዴ? በስትክክል ተመልሶ እኔ ብቻ ነው እንጂ አንዱ የምር ግድ እነሱ እንደዚህ አይነት ሰዎች ምናምን ለምን የማይገቡት? የምር ካሉ በጣም አሪፍ ነው እኮ። አጋጥሞኝ አያውቁም። እኔ ግን ይዋድ አዎ፣ አይ እነሱ ሶፊ ቤቱ የሚገቡት ከየት እንደሚያመጣቸው አይታወቅም። ሶፊ ቤት እኮ በቀጠሮ ነው የሚገቡት። ምን ሆናል? ሰዓት ተይዞላቸው እና እንደ ዲቤት የቀጠሮ ዲቤት ይገባሉ። ተዘጋጅተው ገብተው እኮ ነው ለመጠየቅ። እንደ ኃይለኛ ፀጉራቸውን አበጥረው ማነው ሶላል። የመጀመሪያው ደግሞ መስፈርት ነቢይ ለመሆን ማበጠሪያ መግዛት ነው እንዴ? ይሄ እንትኑ ራሱ ከሆነ ተቀባይነት የለውም። ማበጠሪያ ይሄ ወደ ጎን ከሆነ አይቻልም። ሚዶ ነው የሚባለው። ሚዶ መሆን አለበት እንዲህ ወደ ላይ የሚበጠረው። አሁን እንዲህ እያልክ ነው የሚገቡት። እስቲ ምንድን ነው የምትለን አንተ ሰውዬ? እዮባ ሰላም በል። ነቢይ ስል ደበረው እንደ እዮባ ዮሐዴ ነቢያትን ስነካ ደበረው እንደ አልኩ ፓፓ። ነቢይ ብቻ ስትል ደበረው ታውቃለህ? እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ቁም ነገር ላይ አይደላችሁ መሰለኝ። እስኪ ቁም ነገር ሲጀመር ለምጣ። አይ ነን ትንቢት ላይ ነበርክ እንዴ? ወንድማችን ድምፅ ማስተጋባት ጀመር። መጪውን ጊዜ እየተነበየ አሜን የሚል ሲጠፋ ትንቢት ተናግሮ አሜን የሚል ሲጠፋ የሚያስተጋባ ቤት ገባ መሰለኝ። አሁን በዚህ ጸባያችሁ ነው ጴንጤ ገብቶ የሚወያየው? ኮሜንት ላይ ቅድም ናቱ ሲስቅ እናቱ እየሳቀ ነው እያስነጠሰ ለዩልን የሚል ኮሜንት ነበር። ያንተ ኮሜንት ያንተ እኔ ለሊካ የራሱ ሜንሽን የሚያደርገው ሲያጣ ዮሐዴ ገብቶ በድምፅ አለው ታውቃለህ እንጂ ማውራት ነው የገባው። ሲጀመር እኔ ተስቤ ነው የገባሁት። ናውራት ተብለህ ነዋ እኮ የጻፍከውን አውራት። አይ ኮሜንታተሮች ግን ተው፣ ደስ አይልም። እኔ እኮ ደጋግሞ ሰላም ነው ምናምን እያለ ደጋግሞ ሲጽፍ ናቲ ገብቶኛል። ለካ ኮሜንት ወደ ላይ ቶሎ እንዲያልፍ ነው። እና አምስቱ ሰዎች ላይ የሚገባ ሰው ይኖራል ብላችሁ ነው? አይኖርም። እንዲሁ ዝም ብሎ ሀሳቡ ላይ ማውራት ካልሆነ በቀር እየገቡ ራሱ አላየህም? እንደ እየገቡም እኮ ከእኛ ጋር እየተስማሙ ነው የሚወጡት። ኧረ እኮ አዎ፣ በጣም እንደዚህ እንላለን እንዴ ብሎ አንዱማ ሊደባደበን ደርሶ ነበር እኮ። ማን ነው እንደዚህ ያለ? እምነት ብቻ ስንል ጥምቀት አያስፈልግም ያለው ማን ነው ብሎ ሊቀጠቅጠን ጭራሽ። እናቱ አለመኖር ጠቀመ። አሁን ነው ቀን ቀን ገብታችሁ ነበር እንዴ? እናሳ ሮሮ ለምን ወይም ጥያቄ አይጠይቁንም? ገብተው ስለ ሶላዎቹ እኛን ይጠይቁን አይደለም ነው የፈለጉትን ጥያቄ ይጠይቁን። ከዛ በፊት ሰላም እንባባልና የፈለጉትን ጥያቄ ይጠይቁ። እሺ እነሱ ይጠይቃሉ። የተወሰነ እንሂድበት። እሺ ናቲ ስለ ሶላ ፊዴ፣ እዮባ ስለ ሶላ ስክሪፕቸራ፣ አንትሽ ደግሞ እንትን ሶላ አግራሻ እንኳን ተው
ኦኬ ኦኬ። እሺ እዮባ ሶላ ስክሪፕቸር እስኪ ምን ማለት ነው? ችግሩስ ምንድን ነው? ምናምን የሚለውን እስኪ የተወሰነ ሄድበት። ምናልባት እዚህ ያሉ የኛ ልጆች አንደርስታንድ እንዲያደርጉ። እሺ የሆነ ስራ ቢጤ ይዣለሁ። በአጭሩ ብቻ የሆነ ነገር ልበልና ትጨምሩበታላችሁ። ያው ሶላ ስክሪፕቹራ አስቀድሞ አምስቱ ሶላዎች የፕሮቴስታንቶች መሰረታዊ ትምህርቶች ናቸው እና ሁሉም እንስማማበታለን የሚሉት ነው። ግን እያንዳንዱ ደግሞ የየራሱ የሆነ ማብራሪያ ሲሰጥ በተለይ ፌዝ አልሆነ የሚለው እምነት ብቻ የሚለው ላይ ልዩነት አላቸው። ለማንኛውም እሱ ላይ ትቀጥሉበታላችሁ። ወደ ሶላ ስክሪፕቹራው ስመጣ ግን የተጻፈ ብቻ ወይም መጽሐፍ ቅዱስ ብቻ የሚል ትርጉም ነው ያለው በአጭሩ ማለት ነው። መጽሐፍ ቅዱስ ብቻ ነው ሲሉ የተጻፈውን ብቻ እያሉ ነው። መጽሐፍ ከተባለ ያው የተጻፈን አመልካች ነው አስቀድሞ ማለት ነው። ይሄ አስቀድሞ በመጽሐፍ ቅዱስ ትምህርት ውስጥ የለም። መጽሐፍ ቅዱስ ይህን አይልም። ሁለተኛው ነገር ደግሞ የምንፍቅናዎች ሁሉ ምንጭ ነው ብለን እናምናለን። ምን ማለት ነው? የተለያዩ ትምህርቶች ቢነሱ ይህንን መሰረት ያደረጉ ናቸው። ግን ደግሞ እንደሚሉትስ ነው ወይ ካለን አይደለም። ለምሳሌ የተጻፈ ብቻ ይሉና የተጻፈውን ብቻ እምነት አድርገው አይዙ። ይልቁኑ ደግሞ የተጻፈው ላይ ያለውን የነሱን ትርጓሜ ማለታቸው ነው። የተጻፈ ብቻ ሲሉ በጽሁፉ ላይ ያለውን የነሱን ትርጓሜ ብቻ ማለት ነው። ማስረጃ ራሳቸው ከሚያስተምሩት ትምህርት መነሳት እንችላለን። ለምሳሌ የተጻፈ ብቻ ይልና እምነት ብቻ ለድህነት ይላል። ምን ብሎ? የተጻፈ ብቻ ወይም ሶላ ስክሪፕቹራ ብሎ እምነት ብቻ ለድህነት ይላል። ሌላኛው ይመጣና የተጻፈ ብቻ ወይም ሶላ ስክሪፕቹራ ይልና እምነት ብቻ ስል ጥምቀትን ለድህነት ማለትም ጭምር ነው ይላል። ሌላኛው ይመጣና የተጻፈ ብቻ ወይም ሶላ ስክሪፕቹራ ብሎ ለመዳን ቅድመ ውሳኔ ወይም ቀድሞ መወሰን ያስፈልጋል ይላል። ለማመን ራሱ ጸጋው ያስፈልጋል። በራስ ማመን ስለማትችል አስቀድሞ የተወሰነልህ ከሆንክ እንድታመን ጸጋውን ይሰጣል። ይሄ የካልቪኒዝም ትምህርት ነው። እኔ ያለው ችግር የለውም። እኔ አለው ችግር ፕሮቴስታንት ስለሆንኩኝ እኔ አብራራለሁ ስለ ሶላዎቹ፣ አምስት ሶላዎች ከፈለክ ያልተረዳው ዝም ብለህ አታውራ። እሺ እንግዲህ አንተም ብሎሃል፣ አንቀጭቅጆሃል። ለመዳን ቅድመ ውሳኔ ያስፈልጋል የሚለው የመጽሐፍ ቅዱስ ትምህርት ነው። ቃዶሽ ቀድሞ የተወሰኑት ወይም ኢየሱስ አስቀድሞ የሞተላቸው የተወሰኑት ናቸው ሚድኑት የሚለው የመጽሐፍ ቅዱስ ትምህርት ነው። ልመልስልህ? ከመመለስ በፊት አንድ ጥያቄ ልጠይቅህ፣ ከዛም በኋላ መልስልሃለሁ። እኔ መልሳለሁ አልነበር ነው ያልከው? ኦኬ ቃል ገባላለሁ እና አንድ ጥያቄ አረዛው አንደኛ ድምፅህን አስተካክለው የሆነ ራቅ ያለ ነገር አለው። ሁለተኛ ጥያቄ አትጠይቀኝ። መልሳለሁ ብለሃል፣ መልስ። ማትመልስ ከሆነ እታች ወርደህ ታብታብ ታደርጋለህ። ኦኬ መልስልሃለሁ አልኩኝ እኮ በጥያቄ ውስጥ መልስ ስላለ ነው። ችግር የለውም መልስልሃለሁ። መልስ። አይ አትጠይቀኝ፣ መልስ። ኦኬ እግዚአብሔር የሚድኑትን አያውቅም ነው ያንተ ረዳት? ንገረኝ መጀመሪያ። የሚድኑትን አያውቅም? ስለ እውቀት አልጠየቅኩም። ስለ እውቀት አልጠየቅኩም። እኔ የጠየቅኩህ ኦኬ ስለ እውቀት ባጠይቅ የጠየቅኩህ ኦኬ ወዳጅ የጠየቅኩህ የሚድኑት አስቀድሞ የተወሰኑት ማለትም ኢየሱስ ለጥቂቶቹ ሞቷል የሚለው የካልቪኒዝምን ትምህርትን የጠቀስኩት። ኦኬ አይ ካልቪኒዝም እምነት አዳምጥ። ካልቪኒዝም እንደዛ ብሎ አያምንም። ከፈለክ ልመልስልህ፣ ችግር የለውም። ካልቪኒዝም ምን ብሎ አያምንም? ኦኬ አይ ኢየሱስ ለዓለም ቢሞትም እሱ ለዓለምን ማዳን ቢችልም እንኳን የሚድኑት ግን የተመረጡት ናቸው ብሎ ነው የሚያምነው እንጂ የኢየሱስ ክርስቶስ ደም ማዳን እንትን ማለት አንሶ ሳይሆን ግን አስቀድሞ የተወሰኑት ናቸው ብሎ ነው የሚያስቀጥለው። አንደኛ የውይይቱን መንፈስ የምትረብሸው አንተ ነህ።
ሳትጠራ በመሃል ገባ። ሁለተኛ ማታውቀው ትምህርት ላይ ታወራለህ። የካልቪኒዝም ትምህርት በደቂቃ እናውራ እስቲ። የምን ደቂቃ ነው? ሚዩት አድርግ ካልኩ እኮ ሚዩት አትክፈት ማለት ነው። ከፍተህ ከዚህ በኋላ እንዳታወራ ስፈቅድልህ ነው የምታወራው። ባልቴት የመጣልን እያወራ ነው ወይም ብታውቅ ኖሮ አሪፍ ነበረ፣ ግን ምንም ሳታውቅ ዝም ብለህ እያወራክ ነው። እሺ ይቅር በለኝ። ድጋሚ መቼም እኔ ያለሁበት እንዳትመጣ ነው ማደርግ። እሺ ሳያውቁን ድፍረታቸው ክርስቶስን አሁን ውስን ቤዞት የሚለው የካልቪኒዝም ትምህርት መድኃኒዓለምን አላወቀው ግን እንደሚያውቅ ሰው አክት ያደርጋል። ቅድመ ውሳኔ የሚለው የካልቪኒዝም ትምህርት አስቀድሞ እግዚአብሔር ለሚድኑት ወስኖላቸዋል የሚል ነው። ሲንግል እና ደብል አለው። ማለትም ሲንግል ፕሪደስቲኔሽን የሚያምኑ አሉ፣ ደብል የሚያምኑ አሉ። ደብሉ ምንድነው? ለሲኦልም ለገነትም ወስኗል የሚል ሲሆን ሲንግሉ ደግሞ ለገነት ወስኗል ለሲኦል አናቅም ነው ወይም አልወሰነም የሚል ነው። ድምዳሜው ግን አንድ ነው። ለገነት አስቀድሞ የተወሰኑትን መርጧል ወይም ወስኗል ካልክ የቀረውስ ተንሳፎ ነው የሚቀረው? አይደለም፣ ሲኦል ነው። ዞሮ ዞሮ ያው ነው። ግን ዞሮ ዞሮ ትምህርታቸው ይሄ ነው እና ፕሮቴስታንት ውስጥ መጽሐፍ ቅዱስ ብቻ ብለው እንዲህ የሚያምኑ አሉ። አይ እንዲህ አይደለም፣ ተቀድሞ ተወስኖ ሳይሆን ፍቃድ አለን፣ በነፃ ፍቃዳችን ስናምን ነው የሚሉ አሉ። እነሱ ግን የፍጹም ሞት የሞተ ስለሆነ ሰው በራሱ ማመን አይችልም ብለው ነው የሚያምኑት ማለት ነው። ይህን ትምህርት ለምንድን ነው ያነሳሁት? መጽሐፍ ቅዱስ ብቻ ብለው ግን ደግሞ መጽሐፍ ቅዱስ ላይ ያላቸውን የራሳቸውን ትምህርት ብቻ ማለታቸው እንደሆነ ለማሳየት ነው ማለት ነው። ትልቁ ችግሩ ምንድን ነው ከተባለ መጽሐፍ ቅዱስ ላይ እንደፈለጉ የራሳቸውን ሀሳብ ጭነው መጽሐፍ ቅዱስ ብቻ ይሉና ራሳቸውን የመጽሐፍ አማኝ አስመስለው ምን ያደርጋሉ ማለት ነው? የራሳቸውን ሀሳብ ያመልካሉ ማለት ነው። ግልጽ ነው። የራሳቸውን ሀሳብ አምላኪዎች ሆኖ እናገኛቸዋለን። መጽሐፍ ቅዱስ ብቻ ይላሉ። አዎ ሲሉ ምን ማለታቸው ነው? መጽሐፉ ላይ ያለው የኔን ትርጓሜ ብቻ ማለታቸው ነው። ሉትራኑ ጋር ስንሄድ የኔ ትርጓሜ ብቻ ይልና ቃለ ሕይወቱን መሰረተ ክርስቶስን ምናምን የነሱ አይደለም ብሎ ይቀመጣል ማለት ነው። እነሱም ደግሞ የኔ ይሉና የሱን ሉትራኑን የኔ አይደለም ወይም ስህተት ነው ብለው ደግሞ ለብቻቸው ተገንጥለው እናገኛቸዋለን። መጽሐፍ ቅዱስ ብቻ የሚለው ይህ ስህተት ያደርገዋል። ሁለተኛ ሐዋርያቶች ቅድምም ስናሳይ ነበር። ተሰሎንቄ መልእክት ላይ ለምሳሌ ጳውሎስ ምን ብሎ ይናገራል? በቃላችንም ቢሆን ወንድሞች ሆይ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ወይም ትውፊት ያዙ ይላል። በምንና በምን አለ? በቃላችንም እና በመልእክታችንም። ሐዋርያት ያስተማሩ እንዲህ ነው። ራሳቸው ሐዋርያቱ ትውፊት ተቀባይ ናቸው። ጳውሎስ ለምሳሌ በብሉይ ኪዳን የነበረውን ከሙሴ ጋር የተከራከሩትን ያነሳና ኢያኔስና ኢያንባሬስ የሚለውን ሲጠቅስ እንመለከታለን። ብሉይ ኪዳን የተጻፈ አንጡ ካልን ሊያመጡ አይችሉም። በብሉይ ኪዳን ይሄንን ስም ማለት ነው። በአዲስ ኪዳን ይጠቀመዋል። ያ ማለት ምን ማለት ነው? ከአይሁድ ትራዲሽን የወሰደው ነገር አለ ማለት ነው። ራሱ ክርስቶስም ደግሞ እንዲህ ሲገልጽ እናያለን። ለምሳሌ የሙሴ ወንበር ብሎ ይገልጻል አይደል? ክርስቶስ ቃል በቃል የሙሴ ወንበር የሚል የለም። ስርዓቱን ግን የነበረውን ነገር ግን ክርስቶስ የሙሴ ወንበር ብሎ ሲገልጸው እንመለከታለን። ሐዋርያቱ ዮሐንስም ጳውሎስም በመጣው ጊዜ ቃል በቃል ልጽፍላችሁ ብቻ አይደለም፣ በመጣው ጊዜ ቃል በቃል ልነጋገራችሁ እወዳለሁ ይላል። የተጻፈ ብቻ የሚለውን ከየት እንዳመጡት አናውቀውም የምንለው ከዚህ የተነሳ ነው ማለት ነው። መጽሐፍ ቅዱስ ብቻ የሚለው የምንፍቅናዎች ሁሉ እናት ነው። ሁሉም ተነስቶ የራሱን ትምህርት ይናገርና የራሱን ሀሳብ ያወራና መጽሐፍ ቅዱስ ብቻ ይላል። ከዛ የመጽሐፉ ተቆርቋሪ ለመምሰል ይሞክራሉ። ከዛ ቅድም ይዋድ ያነሳው ነበረ፣ ምንድነው ባለስልጣን ነው ለማለት ነው ይላሉ። እሺ እንደዛም ብናየው ባለስልጣን ነው እያሉ ያሉት ምኑን ነው? የተጻፈውን ብቻ እያሉ ነው አይደለ? ስለዚህ የእግዚአብሔር ቃል በጽሁፍ ላይ ብቻ ሆኖ ነው ባለስልጣን የሚሆነው ነው። እንደዛ ከሆነ ጳውሎስ
በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ሲል ስልጣን ያለው የተጻፈው ብቻ ነው፣ በቃላችን ያለው ስልጣን የለውም ሊል በተገባው ነበር አላለም። ሐዋርያት የማይሉትን ነው ማለት ነው የሚሉት እና ከዛ አንጻር ስህተት ነው ለማለት ነው። ቀጥሉ ዮሐዴ። ቃለ ሕይወት ያሰማልን። ኢዮባ አሪፍ አድርገህ ገልጸዋል። ሶላ ስክሪፕቸራ ማለት አንዳንድ አባቶች ምን ይሉታል? የሄሬሲዎች ራሱ እናት ነች ይሏታል። የምንፍቅና ራሱ እናት። ምክንያቱም ሁልጊዜ ምንፍቅና ወደኋላ ዞረ ወደ አባቶች ሄደ ካላረጋገጥ ማለት የሆነ ትምህርት ወደኋላ ሄደ ከአባቶች ምናምን ማግኘት ካልቻልክ ኦልሬዲ ምንፍቅና እንደሆነ ስለሚታወቅ ያ ምንፍቅና እንዳይመስልና ምንፍቅና እንዳይመስላቸው ሰዎች በሆነ ነገር መቀባት በቃ ግዴታ ነው አይደል? የሆነ የሐሰት ትምህርት ወይም ደግሞ የሆነ የስህተት ትምህርት አንድ በሚጣፍጥ ነገር ወይም ደግሞ በሚያምር ነገር መቀባት ግዴታ። ቨሪነስ የሚባል አይ ቲንክ የቤተክርስቲያን አባት በ5ኛው ክፍለ ዘመን አካባቢ የነበረ ሁልጊዜ መናፍቃን በነገራችን ላይ ለምንፍቅናቸው መጽሐፍ ቅዱስን ማስደገፍና መጥቀስ ከአባታቸው ከዲያብሎስ የተማሩት ነዋል። ሁልጊዜ መጽሐፍ ቅዱስን የሚጠቅሱትና የሚደግፉትም ከአባታቸው ከዲያብሎስ ተምረው ነው ይላል። አባታቸው ዲያብሎስ ማለት ይጠቅሳል እንዴ? በሚገባ ይጠቅሳል። ለዛውም የቤተ ክርስቲያን ራስ የሆነው ክርስቶስን ሲፈትነው ራሱ ምን ጠቅሶ ነው? መጽሐፍ ቅዱስን ጠቅሶ ነው። እና መጽሐፍ ቅዱስን ሲጠቅስ ደግሞ በጣም የሚገርመኝ አገላለጽ ስለሆነ ነው። በደንብ አስተውሉ። አሁን ጌታችንን ወደ ቤተ መቅደስ ጫፍ አወጣውና ይላል። ከዛ በኋላ መላእክቱ ስላንተ ያዝልሃል፣ እግሮች ከቶ እንዳይሰናከሉ ያዝልሃል ተብሎ ተጻፈዋልና ራስን ከዚህ ከቤተ መቅደሱ ጫፍ ወርውር አለው ይላል። በጣም የሚገርም አንድምታ አለው። በነገራችን ላይ ከቤተ መቅደስ ውስጥ አውጥቶ ግን ምንድን ነው የጠቀሰው? መዝሙረ ዳዊት ምን ለማድረግ? ከቤተ መቅደስ ራሱን ወርውሮ እንዲፈጠፍጥ ማለት ነው፣ ራሱን እንዲወረውር። አሁን ይሄንን ፈተና እንደው ክርስቶስ ለምን ተፈተነ? ምክንያት ሊሆንን ነው። አሁን የቤተ ክርስቲያን ራስ የሆነው ክርስቶስ ተፈትኖ ፈተናውን ድል ያደረገው በምንድን ነው? እግዚአብሔር አምላክ አትፈታተነው ተብሎ ተጽፏልና ብሎ አይደለ? ጥቅስን በጥቅስ አይደለ? እንዲህ አድርጎ ረድቶታል። የዲያብሎስ ወይ የመናፍቃን ራስ የሆነው ዲያብሎስ የክርስቲያኖች ራስ የሆነው ክርስቶስን ጥቅስ ጠቅሶ ነው የፈተነው። ስለዚህ አሁንም መናፍቃኖች ክርስቲያኖችን የሚፈትኗቸው ወይም ደግሞ ከቤተ መቅደስ ለማስወጣት የሚጠቅሱላቸው መጽሐፍ ቅዱስ ነው ማለት። ከቤተ መቅደስ ራስን ወርውር የሚለው ክርስቲያኖች ከቤተ ክርስቲያን እንዲወጡ ጥቅስ ነው የሚጠቅሱላቸው። ወጥተህ ራስን ወርውር ማለት ከቤተ ክርስቲያን ወጥተህ ህይወትን እጣ ማለት ነው። በነገራችን ላይ ህይወታችን ከቤተ ክርስቲያን ለማስወጣት ጥቅስ ይደግፋሉ፣ ይሸፍናሉ። ለክህደታቸው ለምንፍቅናቸው ጥቅስ ይሸፍናሉ፣ ግን ያንን አያብራሩትም ማለት ነው። አያብራሩትም ወይም ደግሞ የራሳቸው መረዳት ብቻ ነው የሚወስዱት ማለት ነው። ልክ ዲያብሎስ መዝሙረ ዳዊት ያለ አውዱ እንደጠቀሰው መናፍቃንም መጽሐፍ ቅዱስ ያለ አውዱ ነው የሚጠቅሱት። ያለ አውዱ አውዱን ተከትለን ስንፈታ ግን ምንፍቅናቸው ወይም ደግሞ ተኩላነታቸው የዛኔ ይገለጣል። የምንፍቅና ኮቱ የተኩላ የበግ ለምዱ የሚገለጠው የነዚህ መናፍቃን ከአባቶች ሄደ ትራዲሽንን ስትመለከት አንድምታውን ስትመለከት በቃ ምንፍቅናቸው የዛኔ ይገለጣል፣ ይታወቃል ማለት ይታወቃል። ስለዚህ ትልቁ መሳሪያቸው የሚጠቀሙት መጽሐፍ ቅዱስን ነው። ለምንፍቅናቸው ለክህደታቸው መጽሐፍ ቅዱስን ነው የሚጠቅሱት፣ ግን ማብራሪያ ከራሳቸው ነው ማለት ከራሳቸው ነው የሚጠቀሙት። ሰው ጥንቃቄ በጣም ይፈልጋል። ጥቅስ ስለተጠቀሰ ወይም ደግሞ መጽሐፍ ቅዱስ ብቻ ስንል እኮ እሱ ነው ትልቁ አውቶሪቲ ማለታችን ነው ይላሉ። ይሄ አሁን ትልቅ ቅባት ነው ማለት ነው። ልክ መርዝ ላይ ትንሽዬ ወይም ደግሞ ትንሽዬ ማር እንደመቀባት ማለት ነው። ከማጉረስ በፊት ከማጉረስ ወይም ደግሞ አንድ ሰው ወይም ደግሞ አንዲት እናት ልጇ ወተት እንዲያቆም ምናምን ስትፈልግ
እንትኗ ጡቷ በእሬት ትቀባዋለች አይደለም? ከዛ እሱ ጡት ነው ብሎ ሲጎርስ እሬት ነው። ኦኬ ልክ እንደዚያ የሚቀቡት አንተ እንድታይ የሚፈለገው መጽሐፍ ቅዱስ እየጠቀሱ እንደሆነ መጽሐፍ ቅዱስን እያከበሩ እንደሆነ እንድታስብ ነው የሚያደርግ ማለት የሚስሉት ማለት ነው። ውስጡ ግን የያዘው ክህደትና መንፍቅና በጣም ታላቅ በጣም ከባድና ታላቅ ነው። መጽሐፍ ቅዱስ ብቻ ይላሉ መረዳት ሁሉም አባቶች አልፈልግም። ከዛስ እኔ ራሴ ነኝ ብቻ ትክክለኛ መረዳት ያለኝ እኔ ብቻ ነኝ ይላል። እኔ ብቻ ነኝ ትክክለኛ መረዳቱን ያዝኩት ይለዋል። መጽሐፍ ቅዱስ ብቻ የሚለው መጽሐፍ ቅዱስን ያከበረ ሳይሆን ራሳቸውን በቃ ማክሲማም የመጨረሻ ወሳኝና የመጨረሻ አዋቂ ራሳቸውን እንደሆነ አድርገው መቁጠር ራሳቸውን ወደ ማምለክ ደረጃ መድረስ ነው መጽሐፍ ቅዱስ ብቻ የሚለው ማለት ነው። ይሄን ካለን ዘንዳ እምነት ብቻ የሚለውን ደግሞ የተወሰነ እኔና እምነት ብቻ ሲሉ ደግሞ ምን ማለት ነው? በተለይ ፔንቴኮስታል የሚባሉት አሁን ክላሲካል ፕሮቴስታንት የሚባሉት ጥንታውያን እንኳን ማለት አንዳንዶቹ አብዛኞቹ ክላሲካል ጥምቀት ለድህነት እንደሆነ የሚቀበሉ አሉ። ጥምቀትም አስፈላጊ እንደሆነ የሚናገሩ አሉ። እምነት ብቻ ሲባል ልክ እንደ ዙዊንግሌ አይነት ጭራሽ ከድህነት ጋር ምንም አይገናኙም። ጥምቀትም ቁርባንም ከድህነት ጋር ምንም የሚያገናኛቸው ነገር የለም ብለው ቶታሊ ዲና የሚያደርጉ አሉ። እምነት ብቻ ስል ደግሞ ጥምቀትንም ቁርባንንም አንድ ላይ አድርጌ ነው ብሎ ደግሞ የተነሳው ይሄ ሁሉ ማለት መጽሐፍ ቅዱስም እኛ የተረዳነው ነው ልክ የሚለው ሀሳብ ማለት ነው። እኔ በጣም የሚገርመኝ ፕሮቴስታንቲዝም የመሰረተውና የአምስቱ ሶላዎች መስራች የሆነው ሉተር ራሱ እንዲህ ስትል እንዲህ ማለት መሆን አለበት ብለው ራሱ እሱን ራሱ ያርሙታል። በጣም ከባድ በሽታ ስለሆነ ማለት ነው። ይሄ እኔ ነኝ የማውቀው እኔ ነኝ የማርመው የሚለው በሽታ በጣም ትልቅና የማይፈታ በሽታ መሆኑ የምታውቁት ማርቲን ሉተር የአምስቱ ብቻዎች መስራች ነው እና እምነት ብቻ ያለውም እሱ ነው። እምነት ብቻ ሲል እሱ ጥምቀትና ቁርባንን አልነጥልም ብሎ ነው ማለት አይነጥልም እሱ። ከዛ ከሱ የተቀበሉ የእሱ ደቀ መዝሙሮች ነን የሚሉ ከሱ በኋላ የመጡ እነ ተረፈ ዝዊንግሊያውያን ደግሞ እምነት ብቻማ ከተባለ ስንል ብለው የራሳቸው ማብራሪያ ምን ጨመሩ? ከጥምቀትና ከቁርባን የተለየ ማለታችን ነው። ለሉተር ራሱ አልቀረለትም። ባይዘው እነዚህ ብቻዎች ማምጣቱ ለራሱ አልቀረለትም እና ምን አደረገ? ቁርባኑ ጥምቀትም አያካትትም ማለታችን ነው ብለው ገነጠሏቸው ማለት ነው። ሚስጢራቶቹን ራሱ ባይዘው ኤቢ መግባት ይችላል። ኢንቫይት እየተደረገ ነው። የተሳሳተ ነገር ከተናገርን ግባና ተረፈ ዝዊንግሊያውያን ማለት ያው ከዝዊንግሊ ሐሳቡን የቀዱ ማለት ነው። የሱ ትርፍራፊዎች የሱ ተከታይ እንኳን ማለት ይከብዳል። የሱ ተረፈዎች ማለት ተረፈ የተረፋችሁ ማለት ነው። ከዛ አንጻር የሚታይ ነው እና እሱን ራሱ አልተቀበላችሁትም ማለት ሉተር ራሱ እምነት ብቻ የሚለውን ሐሳብ መስራቹና ጀማሪው ራሱ የሱ መረዳትና ሐሳብ ራሱ አንተናል ማለት አልተቀበላችሁትም በሚገርም ሁኔታ። እምነት ብቻ የሚለው ሐሳብ አንድ መጽሐፍ ቅዱሳዊ ሐሳብ አይደለም። እምነት ብቻ ነው ለመዳን በቃ እምነት ብቻ ነው የሚያስፈልገው። ከዛ ውጪ ምንም ጥምቀትም ቅዱስ ቁርባንም ከድህነት ጋር ምንም አያገናኛቸውም የሚለው መጽሐፍ ቅዱስ የሚደግፈው ትምህርት አይደለም። ጭራሽ ግን የሚቃወመው ትምህርት ነው። ባይዞ ከክርስቶስ ትምህርትም ጋር ቃል በቃል የሚጋጭ ነው። ያመነ የተጠመቀም ይድናል የሚለውን ትምህርት ኮምፕሊትሊ ዲናይ የሚያደርግ ስለሆነ ማለት ነው። ኦኬ ኮምፕሊትሊ ዲናይ። ቅዱስ ጴጥሮስ ጥምቀት አሁን ያድነናል ያለውን ትምህርት ኮምፕሊትሊ ዲናይ። ተነሳና ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ የሚለውን ትምህርት ኮምፕሊትሊ ዲናይ የሚያደርግ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል በጣም የሚክድ ትምህርት ማለት ነው። ክርስቶስን ሳትለብስ ራሱ ድንሃል ወደሚል የክደት ትምህርትም የሚያመራ
ሀሳብ ነው። ሳንጠመቅ እንደው ያለ ጥምቀት ነው መዳን የሚለው ራሱ ማለት ነው። ሰው እነዚህ ሄረሲዎች በውስጡ ኦኬ ዘ ዴቪል ኢዝ ኢን ዘ ዲቴይል የሚባል ነገር አለ። ኦኬ ዘ ዴቪል ኢዝ ኢን ዘ ዲቴይል ማለት ነገሮች ከላይ ስትመለከታቸው አሪፍ ሊመስሉ ይችላሉ። ዲፕ ዳይቭ ዲቴይል ሲታዩ ግን የዛኔ ነው ዴቪሉ የሚገለጠው ወይም ደግሞ የያዘው ሀሳብ ልክ እንደ ፌሚኒዝም ማለት ነው። ወደ ፌሚኒዝም ሀሳብ እንዳላመራ እንጂ ፌሚኒዝም የሆነ ከላይ ስትመለከተው ምናምን አይዲያው የሆነ ነገር ያለው ይመስላል፣ ግን ውስጡ የያዘው ደግሞ ተልእኮአል። ኦኬ ተልእኮአል። ልክ እንደዛ ነው አንዳንዶቹ የፕሮቴስታንት ትምህርት ማለት እንደዛ ነው። እሱ ነው አላልኩም፣ እንደዛ አይነት ነው ያልኩትና